ስለአንዳንድ ነገር ልናወራሽ ነው የመጣ አልፈልግም ብርክት ይነግርሻል አይደል እኮ ሊረዱሽ የመጡ ሰዎች ናቸው ነው ታለቅሳለች ብዙ ጊዜ ራሷን ለማጥፋት ትሞክራለች ለኔ ምንም ግልጽ አድርጋ የነገረችኝ ነገር የለም እኔ ምን ተነጋግረው እንደመጣ አላውቅም ከሱ ጋር ቀለበት ማድረግ አለብሽ ቀለበት ከአባቱ ጋር ነው ቀለበት የምታረጊው ከአባቱ ጋር ቀለበት እባክሽን ተረጋጊ እንዴት ብዬ ነው የባሌን አባት ልጅ ማሳድገው ያ መግባቡት እያደገ ሄዶ ወደ ፍቅር ተቀየረ ከመምሯ ጋር እሺ ምንድነው የተፈጠረው ማለት ይመጣ ነበር ከዛም በፊት በተደጋጋሚ ይመጣል ግን ያገኘችውን ያጠፋል ብላ የምታስበው ራስን ይጎዳል ብላ የምታስበው ነገር ከማድረግ ወደ ኋላ አትልም ያው ከደረሰባት ነገር አንፃር ሊሆን ይችላል ተረጋግተሽ አንቺ ቀረብ ብለሽ ታወራታለሽ እንዴ ከማውራት በፊት ተረጋጊ አይደለም የሚረዱሽ ሰዎች ናቸው በቃ ያሳፍራል የተፈጠረው ነገር እኔ ምን እንደምል አላውቅም ምንድነው የተፈጠረው በቃ ደፍሮኛል አርጎታል ተረጋጊ ብዬ እባክሽን ይኸውልሽ ቅድስት ምን ያረክሽ ነው የከሳ ባሌ መጣና አባቴን አግቢው አለኝ እኔ ተፈጠረው ይኸውልሽ ልንረዳሽ ነው የመጣነው ተረጋጊ መብት አይደል እንዴ ካንቺ ጋር እንኳን አላወራው አይ ነው ይገባኛል እኮ ያለሽበት ሁኔታ ይገባኛል ግን እስከ መቼ እስቲ በዚህ መልኩ አልነገረችኝም ባሌ ለሌላ ሰው ዳሬ ምናምን ነው የምትለኝ ምን ማለት ነው ባሌ አይገርምሽም ባሌ እኮ ለሌላ ሰው ዳሬ እባክሽ እንደዚህ ታስበኝ ያለውን ችግር ተቀርሻል እንዴት ፈልገሽ ነው ለሌላ ባል አሳልፎ እንደዳርሽ ነበር ስትነግሪያትና ስታወሪያት የነበረው በዛም ምክንያትም እንደሆነ ራስሽን ለማጥፋት ሙከራዎችን ያደረግሽ እንደሆነ ነግራን ነበርና በዚህ መጠን ሰው ልጅ እንዴት ጨካኝና ምንም አይነት አይምሮ የሌለው ሰው ሊሆን እንደሚችል እኔ ሊገባኝ አይችልም ሰላም ውድ ተመልካቾቻችን እንደምን አላችሁ እንደምን ቆያችሁልን እንግዲህ ተመልሰናል እንግዲህ ቪዲዮችን ወደ እናንተ ማድረስ አልቻልንም ነበር ሰሞኑን በገጠሙን ምክንያቶች ከዚህ በኋላ እንግዲህ በቻልነው አቅም ቪዲዮችን በየቀኑ ካልተቻለም ደግሞ በየሁለት ቀኑ ለመልቀቅ ሙከራዎችን እናደርጋለን ተመልሰናል እንደምን አላችሁ እንደምን ቆያችሁልን በያላችሁበት ሰላሙን መልካሙን ሁሉ እመኝላችኋለሁ ዛሬ እንግዲህ ትንሽ እጅግ በጣም ያስጨነቀን እጅግ በጣም ያስደነገጠን ነገር ነው ሰምተን እዚህ ጋር የተገኘ ነው አንድ እህታችን ደውላ እህቴን ላጣት ነው በተደጋጋሚ ራሷን የማጥፋት ሙከራዎችን እያደረገች ነው የምትገኘው ምክንያቱም ማወቅ አልቻልኩም ልትነግረኝ አልቻለችምና እንግዲህ እናንተ የምትሰሩትን ስራ አውቃለሁ የተቸገረን ሰው ትረዳላችሁ ስለዚህ ከሞት አፋፍ እህቴን መልሱልኝ ብላ ደውላ በተደጋጋሚ ጓደኞቼም ጋር እየደወለች እያለቀሰች ነው እያወራችን የነበረው እሷን ለማግኘት ነው የመጣ ነው ምንድነው እቺ ልጅ ራሷን እንድታጠፋ ያደረጋት ያለው ራሷን ሙከሮችን እንድታደርግ ያደረጋት ያለው ምንድነው የሚለውን ነገር እንግዲህ ቀርበን ቁጭ ብለን የምናወራት ይሆናል እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ ይሄን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ እንግዲህ ይሄ ቪዲዮ ደግሞ እንደደረሳችሁ ቪዲዮውን ላይክ በማድረግ ጀምሩ ኮሜንት ላይ ደግሞ ሐሳብ አስተያየታችሁን ጻፉልን እስከ መጨረሻው ድረስ አብራችሁን ሁኑ መልካም ጊዜ እንግዲህ ተመልካቾቻችን እንደነገርኳችሁ ያው ትንሽ ከባድ ነገር ነው ያጋጠመን እህታችንም ከፊታችን ትገኛለች ስላለው ነገር ልታጫውተን እንግዲህ ያው ዝግጁ ሆነሻል አይደል በጣም ጭንቀት ውስጥ እንደነበርሽና ስልክ ላይም በጣም እያለቀስሽ ነው ያወራሽኝና ብዙ ነገሮችን ተሞትቼ የመጣሁት ያው ያለሽበት ነገር ሁኔታሽም ትንሽ ከባድ ስለነበረ የሰውም ህይወት ይጠፋል ሊጠፋ ነው ስላልሽኝ እንግዲህ ስሮጥ ነው የመጣሁት ሙሉ ክሩን ይዤ ምንድነው የተፈጠረው እስቲ መጀመሪያ ራስሽን በማስተዋወቅ እንጀምርና ለተመልካቾቻችን የተፈጠረው ነገር እንነግራቸዋለን እሺ መጀመሪያ በጣም አመሰግናለሁ አክብራኝ እዚህ ድረስ ስለመጣ ስሜ ብሩክታዊት ይባላል ያው እንደነገርኩ ጓደኛዬ አሁን ያለችበት ሁኔታ በጣም ከአእምሮዬ በላይ ስለሆነና ምንም ትርጉሙም እየገባኝ ስላልሆነ የተፈጠረ ያለው ነገር እንድታናግራት እሷንም እንድታማክራት በተደጋጋሚም ራሷን ለማጥፋት እየሞከረች ስለሆነ እሺ የምታግዘኝ ነገር ይኖራል ብዬ ነው እዚህ ድረስ የጠራውክ እሺ ያው ስለደወልሽልን እጅግ በጣም እናመሰግናለን ምናልባት መፍትሄ ትፈጥራላችሁ ብለሽ አስበሽ በእኛ ተማምነሽ የተፈጠረውን ነገር ብሩን ለመናገርም መፍትሄ እንድንፈጥርም እኛን ስለመረጥሽን እጅግ በጣም እናመሰግናለን ተመልካቾቻችን እንግዲህ የነገረችን ታሪክ አለ ለኔ እጅግ በጣም የሚያስደነግጥና የሚያሳዝን ታሪክ ነው እንድትሰሙ ትፈልጋለሁ በርግጥ እሷን በትክክል ጉዳዩን ግልጽ አድርጋ አልነገረችኝም ይመስለኛል አታውቂም አይደል ጉዳዩን በትክክል አታውቂም እስቲ ከመጀመሪያው ጀምሮ ጓደኛሽ ማናት አንቺስ እንዴት ነበር አስተዳደግሽ ምን ላይ ነው የምትገኙ የሚለውን እናውራ እስቲ እንግዲህ ጓደኛዬ የረጅም ዓመት ጓደኛዬ ናት ቅድስት ትባላለች
ለረጅም ዓመት ነው ማውቃት ምናምን ነገር። እሷ አክስቷ ቤት ነበር የምትኖረው፣ እኔም ያው አጎቴ ቤት ነበር። ከባህር ዳር ነው የመጣ ነው። እሺ ከባህር ዳር ነው የመጣ ነው እና እዚህ ለክላስ ብለን ነው የመጣ ነው። ለትምህርት? አዎ ለትምህርት ነው የመጣ ነው። የ3ኛ ዓመት ማርኬቲንግ ተማሪዎች ነን እና ጓደኛዬ በጣም ጎበዝ ተማሪ ናት። 12ን በከፍተኛ ውጤት ነው ያመጣችው ምናምን። እኔ እስከማውቀው ድረስ በትምህርትም ቢሆን አሪፍ ነገር ያው ትንሽ ከአክስቶቿ ጋር ምናምን ነገር ያለ መግባባት ነገር እንዳለ ሆኖ ግን እዚህ ካሉት አክስቶቿ ጋር ነው ለማረፍ ከመጣችባቸው? አዎ ልታርፍ የመጣችበት አክስቶቿ ጋር ትንሽ አለ መግባባት ነገር አለ እና የዛሬ 2 ዓመት አካባቢ ግቢ እየተማርን በነበረበት ጊዜ አንድ መምህር ነበረ። እሺ እና ከሱ መምህር ጋር ያው ጎበዝ ተማሪም ስለሆነች የመግባባቱ ነገር ምናምን ነገር አለ። ትጠይቃለች ምናምን ብቻ በደንብ ይግባቡ ስለነበረ ያ መግባቡት እያደገ ሄዶ ወደ ፍቅር ተቀየረ ከመምህሯ ጋር። እሺ እና እሱ ምናምን እናውቃለን። ያው መምህሩም እኛ እስከምናውቀው ድረስ ጥሩ ነው። በፍቅር በነበራቸው ነገሮች ጥሩ ነው ያላቸው ነገሮች ጥሩ ነው። ከአክስቶቿ ጋርም ተግባባ ስላልነበረ ምናምን ነገር ብቻ ከሱ ጋር ባላት ህይወት ግን ደስተኛ ነበረች። ከዛ ያው እሱም ቶሎ ማግባት ነበር የሚፈልገው፣ አንድ ላይ መኖር ቶሎ ምናምን የሚፈልገው። ብዙም በፍቅር ግንኙነት እንዲህ ማለት አልፈለገም። ሀሳቡን አቀረበላት። እሷም ስለምትወደው እና ደግሞ ቤትም ያለችበት ሁኔታ ጥሩ ስላልሆነ ምናምን ነገር ይስማማሉ፣ ይጋባሉ ምናምን ነገር። ወደ ትዳር ተለወጠ። ምን ያህል ጊዜ ፍቅር ላይ ቆይተው? ብዙም አልቆዩም፣ 4 ወር 5 ወር። በ4 ወር ፍቅር ወደ ትዳር ገቡ። እንዴት ፈቃደኛ ሆነች? ማለት በጣም አጭር ጊዜ ነው። በዛ ላይ ደግሞ መምህሯ ነው፣ ፕላስ ደግሞ እየተማረች ያለች ልጅ ናት። እንዴት ፈቃደኛ ሆነች ወደ ትዳር በፍጥነት ነው? ቅድም እንዳልኩህ ነው። ያው ከአክስቶቿ ጋርም ብዙም አይደለችም፣ ሰላም የማይሰማትም ምናምን ነገር። ብዙ ጊዜ ደግሞ ያው ኮንፈርት ካልተሰማ መቆየት አትፈልግም እና ደግሞ ለሱ ጥሩ እሱ ለሷ ጥሩ ስለሆነላት ወደ ትዳር መግባቱን ፈለገች። መሰብሰቡም ጥሩ ነው በሚል ከኔ ጋር ማውርተን ነበር። አዋይ ቆንጆ ነው፣ እሱም ጥሩ ሰው ነው፣ በህይወትም ኢኮኖሚካሊ ምናምን ነገር አሪፍ ነው በሚለው ነበር የተስማማቸው። ከዛ በትዳር ተቀየረ ምናምን ነገር። በትዳር ውስጥ ደግሞ ብዙ ነገር አለና እንትን እንዳትል ይሄ እርግዝና እንዳይፈጠር ምናምን ነገር። ግን ያው ትምህርቷን ቀጠለች፣ እሱም እዛው ትምህርት ቤት ላይ ማስተማር ቀጠለ። አዎ እዛው ነው፣ እዛው አንድ ላይ ነው። ግን ከተወሰነ ጊዜ በኋላ ትንሽ እሱ እንትን አላት መሰለኝ፣ አልተስማማትም መሰለኝ። አግብተን ምናምን ያው ተማሪዎች የሚሉት ነገር ይኖራል። ብዙም ኮንፈርት ስላልሰጣት እሱ እንዲቀይር ተገደደ። ያው አንቺ ከእንትን ከምትይ አንቺ እዚሁ ጨርሺ ከምታቋርጪ ምንም ከምትይ ቅርብም ነው ላንቺ በሚለው እሱ ሌላ ቦታ አፕላይ ያደረገና ሌላ ቦታ ማስተማር ደረሰ። እንዳጋጣሚ ሆኖ ደግሞ የሞላበት ቦታ ሩቅ ነው፣ ትምህርት ቤት ነው። ኦኬ ሩቅ ስለሆነ በሳምንት 2 ቅዳሜና እሑድ ምናምን የሚመጣው። አንዳንዴም እንትን ሊል ይችላል፣ አንዴም ሊሆን ይችላል። እንደዛ ነው የሚመጣው ምናምን። ይሄንን ነው የማውቀው። ብቻ ከተወሰነ ጊዜ በኋላ ግን ምን ያህል ጊዜ በትዳር ቆዩ? 1 ዓመት ከ8 ምናምን ኦልሞስት በቃ 2 ዓመት በለው በቃ። በዚህ 1 ወር ውስጥ ግን የማይሆን ለውጦችን ምናምን እያየሁባት መጣሁኝ። ታለቅሳለች፣ ብዙ ጊዜ ራሷን ለማጥፋት ትሞክራለች። ለእኔ ምንም ግልጽ አድርጋ የነገረችኝ ነገር የለም። ለቅሶ ነው በቃ ለቅሶ ምናምን እንትን ራስ ለማጥፋት መሞከር ምናምን እና በቃ እኔ ምንድን ነው ያጋጠማት ነገር? በግልጽ ይሄ ነው ብላ አልነገረችኝም። ባሌ ለሌላ ሰው ዳሬ ምናምን ነው የምትለኝ። ምን ማለት ነው ባሌ? አይገርምሽም? ባሌ እኮ ለሌላ ሰው ዳሬ ምናምን ነገር እያለች የሆነ ሳቅ የተቀላቀለበት ለቅሶ አለ አይደለ? ያው እንደዛ ነው ምናምን እና እኔ ትንሽ ዞር ካልኩኝ በቃ ራስ ለማጥፋት ነው ምናምን የምትሞክረው እኮ። ባለቤቷን ለማውራት አልሞከርሽም? አዋርቻለሁ። ባሏንም ሄጄ ቤት ብዙ ጊዜ ሄጃለሁ። ባሏ ስልክ ስደውል አያነሳልኝም። አባቷንም ለማናገር ሞክሬ፣ የባሏን አባት ለማናገር ሞክሬ ነበረ። ግን ያው ምንም በግልጽ የነገረኝ ነገር የለም። እኛም የምናውቀው ነገር የለም እንዳችንን ምናምን ነው የሚሉት እኮ። ግራ ገባኝ። ማለት በትዳር የቆዩት 2 ዓመት ነው አይደል? ምን ማለት ነው ሌላ ሰው ዳሬ ማለት? ይሄም አልገባኝም። ለዛ ነው እንትን ያልኩ። ማለት ምንም ልትነግርሽ ፈቃደኛ አልሆነችም። ይሄ ነው ብላ ያለውን ነገር በዝምታ ተውጣለች። በቃ ዝምታ ውስጥ ነው የተዋጠችው ልጅቷ። ለቅሶ። አሁን የት ነው እየኖረች ያለችው? ተጣልቷል ነው ከባለቤቷ ጋር? አዎ። ምን ያህል ጊዜ የሆነ ከተጣሉ ከተጋጩ አንቺ ጋር ከመጣች? እኔ ጋር ከመጣች 1 ወር ሆኗታል እኮ። 1 ወር ያህል አንቺ ጋር ነው ያለችው? 1 ወር ያህል እኔ ጋር ነው ያለችው። ክላስ ምናምን ነገር መሄድ አቁመናል። እዚሁ ነው ያለነው። ዞር ካልኩም ራሷን ለማጥፋት ስለምትሞክር ብዙም አልወጣም። እኔ
ከአንዴም ሁለቴ ኪኒኖችን ስሰበሰብ አግኝቻታለሁ። ገመድ እዚህ ጋር እንደምታየው እንጨቱ ላይ ምናምን ነገር ገመድ ራሱ አንጠልጥላ ምናምን ነገር ሽንት ቤት ራሱ መጠቀም አልቻልኩኝም። በረኪና ምናምን በቃ ያገኘችውን ያጠፋል ብላ የምታስበውን ራስን ይጎዳል ብላ የምታስበውን ነገር ከማድረግ ወደ ኋላ አትልም። ኢቭን በምላጩ ሁላ እጇን ሞክራ ነበረ እንደሚያሳዝን ሁኔታ እና ያለንበት ሁኔታ በጣም ጭንቀት ውስጥ ነው ያለነው። ይህን ነገር ለቤተሰቦቿ ለማሳወቅ አልሞከርሽም? ምክንያቱም በጣም ከባድ ነው። እቺ አንድ ፍሬ ልጅ ናት ገና እንደነገርሽኝ፣ በጣም ጎበዝ ተማሪ ናት። በዛ ላይ ሰው እየተፈጠረ ያለውን ነገር ቤተሰቦቿ ማወቅ አለባቸው እና ለእነሱ ለማሳወቅ አልሞከርሽም? አይ ለማንም አላሳወቅኩም። ለምን? ለመናገር የሞከርኩት እና ደግሞ ሁኔታውን ለማጣራት የሞከርኩት የእሱን ቤተሰቦች ነው እንጂ የእሷን ቤተሰቦች እንትን አላልኩኝም። ምክንያቱም ቢታወቅ ራሱ ጥሩ ነገር አይመጣም። አክስቶቿም አያውቁም። እንኳን ክፍለ ሀገር ድረስ ሂጂ ልናገር ይቅርና ነገሮቹ ለምንድን ነው ለመናገር ያልፈለግሽው? እሷ ፈቃደኛ አይደለችም። ተደብቆ እንዲቆይ ነው የምትፈልገው ምናምን ነገር። አክስቶቿም ከባሏ ጋር እንደምትኖር ነው የሚያውቁት። አሁንም ድረስ በሰላም ከባሏ ጋር እንደምትኖር ነው እንጂ እንደዚህ ነገር እንደተፈጠረ አታውቅም። ደብቄላት ነው ያለሁት። አንድ ወር ያህል እሱም ነገሮችን ለማስተካከል እርቅ ለመፍጠር አልሞከረም? ወደዚህም አልመጣም? አንቺ ጋር እንዳለችበት አልመጣም። በፍጹም ስደውልም አያነሳልኝም። እንኳን ሊመጣ አልመጣም። እዚህ ምንም አይነት መፍትሄ ለመፍጠርም እሷን ለማናገርም አልሞከረም ነው የምትይኝ? እሷን ለማናገር አልሞከረም። እኔ ግን ለማናገር በሞከርኩበት ሰዓት ግን ይለኝ የነበረው በጣም ተበሳጭቶ ነው የሚያናግረኝ ምናምን ነገር። ወደ ቤትሽ ብትመለሽ ይሻላታል፣ ወደ ቤት ተመለሽ በያት ምናምን ነገር ነው የሚለው። በቃ ጩኸት ነው ምናምን፣ ምንም ግልጽ አድርጎ የሚናገረው ነገር የለም። እኔ ምንም የማውቀው ነገር የለም ምናምን ነው የሚለው። በቃ በብስጭት ነው የሚያወራኝ እንጂ ይሄ ነው ምናምን ነገር እያለ በግልጽ አድርጎ የነገረኝ ነገር የለም። በቃ ሊያናግረኝም በደንብ ፈቃደኛ አይደለም ሲጀመር። ከዛ ከሆነ ጊዜ በኋላ ደግሞ ስደውልም ዝግ ነው ስልኩ፣ አያነሳልኝም ምናምን ይዘጋብኛል። ትንሽ ውስብስብ ያለ ነገር ነው። መፍትሄ ለመፈለግም የሆኑ ነገሮችን ለማስቀመጥም ምናልባት የተፈጠረውን ነገር በግልጽ ነግራሽ ቢሆንና እንደዚህ ብለሽ ነግረሽም ቢሆን መፍትሄዎችን ለመፈለግ በጣም ቀላል ነበር። አሁን ግን ይሄ ምንም የሚታወቅ ነገር የለም። ተመልካቾቻችን እንግዲህ አንድ ልጅ አለች፣ ከአስተማሪዋ ጋር ትዳር መስርታ የነበረች 2 ዓመት ያህል ደግሞ በትዳር ቆይታለች። ያቺ ልጅ ድንገት ባልታወቀ መንገድ ራሷን ለማጥፋት እየሞከረች ነው እና ባሌ ለሌላ ሰው አሳልፎ ሰጥቶኛል፣ ድሮኛል ነው ያልሽኝ አይደል? ድሮኛል እያለች ነው የምትገኘውና እስቲ ምንድነው የሚለውን ነገር ፍቃደኛ ከሆነች የተፈጠረው ምንድነው ያለው ነገር የሚለውን ነገር አንቺ አረጋጊያትና መጀመሪያ ነገርሻት፣ ከዛ በኋላ ከኛ ጋር እንድታወራ እናደርጋለን ማለት ነው። ስለዚህ ምንም አትጨናነቂ፣ መፍትሄዎችን እንፈልጋለን። እንግዲህ ተመልካቾቻችን ያው ቅድስት የምትገኘው እዚህ እንደሆነ ነግረሽኛል። አንቺ ጋር ያልሆነችበት ምክንያት ልትነግሪኝ ትችያለሽ? ዛሬ ሰሞኑን አንዳንድ ነገራችን መቼም ነበርና እዚህ እንድታርፍ አድርጌ ነው። እዚህ ማጋን ያለችው አሁን የኔ ዘመዶች ናቸው፣ አክስቶቼ ናቸው። ቤትም ቼክ አድርገናል። ያው ቴራዝ ላይ ነው የምትሆነው ብዬ ነው። በጣም አሪፍ ቼክ እናድርጋትና ስለዚህ እንደነገርሽኝ ማንንም ማውራት አትፈልግም እና ትንሽ ስሜታዊ የምትሆነው ነገር አለ። ያው ከደረሰባት ነገር አንጻር ሊሆን ይችላል። ተረጋግተሽ አንቺ ቀረብ ብለሽ ታወራታለሽ እኔ ከማውራቴ በፊት። እሷ ናት? ቅድስቴ አንቺ መጀመሪያ እንዴት ነሽ? ተረጋጊ። አይደለም የሚረዱሽ ሰዎች ናቸው። ምን እያደረግሽ ነው እዚህ ጋር? ከሆነ ያ ታዲያ ታችን ረድ ትችያለሽ፣ ግን ታችን ረድ። ቅድስቴ ተረጋጊ፣ እኛ ወንድሞችሽ ነን። ስለ አንዳንድ ነገር ልናወራሽ ነው የመጣን እኮ። ሊረዱሽ የመጡ ሰዎች ናቸው። ነይታ ወይ እንውረድና ችግር የለውም። ይኸውልሽ ቅድስት ይኸውልሽ እባክሽን ተረጋጊ። አንድ ነገር በል ይኸውልሽ ቅድስት ተረጋጊ። ይኸውልሽ ስሚኝ፣ እኛ ልናወራሽ ለመፍትሄ ነው የመጣ ነው። ለመፍትሄ ነው የመጣ ነው። ይኸውልሽ የሚመጡ ሰዎች ናቸው። ተረጋጊ። ይኸውልሽ ከራስሽ ሆኚ እባክሽን ተረጋጊ። ቅድስቴ ስለ አንዳንድ ነገር ልናወራሽ ነው የመጣ ነው። እባክሽን ይኸውልሽ ኧረ እባክሽን ተረጋጊ። ቅድስት ለአንቺ ሲባል ነው ሁሉ ነገር የሚደረገው። ይኸውልሽ በተሳሳተ መንገድ የማይሆን ውሳኔ እንዳትወስድ ተረጋጊ ብዬሽ። እባክሽን ይኸውልሽ ቅድስት
ምን ያረክሽ ነው? እኛ እኮ አንቺ ለመርዳት እየሞከርን ነው። ለምን ደግሞ አትረጂኝ? ሊረዱሽ የመጡ ሰዎች ናቸው። ተረጋጊ እባክሽ። እንዴ ምን ነው ይሻለሽ? ተረጋጊ፣ ቁጭ በይ። እባክሽን ተረጋጊ። ማን ይሽብኝ መጣሽ? አልፈልግም አልፈልግም። እባክሽን ተረጋጊ። እባክሽን ተረጋጊ። እባክሽን ቁጭ በይ እስቲ። ቆይ የምታስጥሉኝ ነው ይመስላችሁ? ሁላችሁ ልትሆኑ ነው አይደለም እኮ። ልቀቀኝ በቃ። አልፈልግም፣ ልቀቁኝ። ስለተፈጠረው ነገር ልናወራሽ ነው የመጣ ነው። ይኸውልሽ ልንረዳሽ ነው የመጣ ነው። ተረጋጊ። መብት አይደል እንዴ? ካንቺ ጋር እንኳን አላወራሁም። አልፈልግም። እሺ ይዛችሁ ተረጋጊ። ለእግዚአብሔር እባክሽን አረጋጊያት እስቲ በቻልሽ ማለት ምንም ሰው እንዲቀርባት አትፈልግም። እና አሁንም በስመ አብ ዘላ ነበርኩ። ፈጣሪ ነው ብቻ የታደገን። ምናልባት እሷ ካረጋጋቻት በኋላ በደንብ ቁጭ ብለን ስለተፈጠረው ነገር እናወራታለን ተመልካቾቻችን። እኔም ትንሽ ድንጋጤ ውስጥ ነው ያለሁት። እስቲ ምን እንደምትለን እንሰማለን። አብራችሁ ነው። ቅድስት ተረጋጊና ይኸውልሽ የተፈጠረውን ነገር ለማውራት ነው። ከዚህ በላይ በዚህ መልኩ እየተጨናነቅሽና ያልሆነ ነገር ደግሞ ራስሽ ላይ ለማድረግ እየሞከርሽ መቀጠል ያለብሽ አይመስለኝም ማለት ከተረዳኸኝ እኔ እንኳን አንተን አይደለም እሷን ራሱ ማውራት አልፈልግም። ቆይ አትረዱም? አይ ነው ይገባኛል እኮ ያለሽበት ሁኔታ ይገባኛል። ግን እስከ መቼ እስቲ በዚህ መልኩ ወላጆችሽ ደስተኛ እንደሆንሽ ቤተሰቦችሽ ደስተኛ የሆነ ኑሮ እየኖርሽ እንደሆነ ነው የሚያውቁት። በዚህ መልኩ ራስሽን ብቻ ውስጥሽ ብቻ እየታመመ እስከ መቼ ያለውን ነገር ንገሪን፣ የተፈጠረውን ነገር ንገሪን። እሷም እጅግ በጣም ተጨንቃለች። አሁን ለራስሽ ብቻ አይደለም ማሰብና መጨነቅ ያለብሽ፣ ትምህርቷን አቋርጣ ነው አንቺን እየጠበቀች ያለችው። ስለዚህ ለራስሽም ህይወት ለእሷም ነው ማሰብ ያለብሽ፣ ለቤተሰቦችሽም ጭምር። ስለዚህ ተካከልኩ ያልሆነውን ህይወት አንተ ታስተካክላለህ። እንሞክራለን ላይክ ለብቻሽ የምትወጪው ነገር እንዳልሆነ ያስታውቃል እኮ ከባድ ነገር እንደሆነ። እንሞክረኛም እድል ስጪን ነው አይደለም። ሲጀመር ጥፋተኛ እሷ ናት፣ አንቺ ነሽ አይደል? አይደለም ቅድስት፣ አላሳዝንሽም እንዴ? ቆይ እንደዛ አይደለም፣ ከብጄሽ ነው አይደል? እንደዛ አይደለም፣ እውነት አይደለም። ምን ይሄዳለሁ? እባክሽ እንደዚህ ታስበኝ። ያለውን ችግር ተቀርሻል። እንዴት ፈልገሽ ነው? መሄድ እችላለሁ። ለምን አትረጅኝም? ግን ቅድስቴ ምንም ደህና አይደለሽም ያልኩሽ እኮ ነው። ምንም ደህና አይደለሽም። እኔ ራሴ በጣም እየተጨነኩ ነው። ምንም የሚነግረኝ ነገር የለም እኮ። ልክ አይደለሽም እኮ እኮ እንድንረዳሽ እኮ ንገሪን እኮ ነው። እሱም ችግር የለውም ማቋረጥ እንችላለን እስክትስማሚ ድረስ። ሚዲያ ላይ ነው የምንሰራው። ትልቅ ችግር ውስጥ የገቡ ሰዎችን ከዛ ችግር የማውጣት ስራ ነው የምንሰራው። መፍትሄ የመፈለግ ስራ ነው የምንሰራው። አንቺ ደግሞ ያቆማል፣ ችግር የለም ውጡላት፣ ችግር የለውም። ተረጋጊ። ይኸውልሽ ቅድስት ውጡላት፣ ችግር የለውም። ይኸውልሽ ተረጋጊና እስከ መቼ ነው በእንደዚህ አይነት መልኩ የምንቀጥለው? ጊዜ ሰጥሻለሁ፣ ምንም ችግር የለውም። እሺ ታስብበት፣ ለማውራት ሞክሪ እንድትረጋጋሽ። እንግዲህ ቅድስት ያው በመጨረሻም ተረጋግተሻል። ላይክ ነገሮች በጣም እየከበዱ ከሄዱ ከዚህ በላይ ብዙ ነገሮችን ነው የሚፈጥሩት። ብዙ መፍታት ማንችላቸው ነገሮች ነው የሚፈጥሩት እና ብዙም ሳይሰፋ በመነጋገር ብቻ ልንፈታው የምንችለው ነገር ይሆናል ብዬ አስባለሁ። ምናልባት ምን ያህል ከባድ ነገር እና ከባድ ሁኔታ ውስጥ እንዳለሽ በቅርበት ጓደኛሽም ነግረናለች። ምክንያቱም አንድ ሰው በተደጋጋሚ የራሱን ለማጥፋት ሙከራዎችን ሊያደርግ የሚችለው የሆነ የከበደው ነገር እና መፍትሄ የሌለው ነገር እንደሆነ ካሰበ ነው እና ምን ያህል ውስጥሽ እንደተጎዳ ምን ያህል ውስጥሽ እንደቆሰለ መረዳት ይችላለሁ። ምክንያቱም አንድ ሰው ራሱ ላይ በዚህ መጠን ራሱን ለመጉዳት በዚህ መጠን ራሱን ለማጥፋት ሙከራዎችን ሊያደርግ የሚችለው ከፍተኛ የሆነ ጉዳት ሲጎዳ ነው እና ያንን ደግሞ ከዚህ በላይ እንድትጎጂ አንፈልግም እንደ ወንድም። ይህ ሁሉ ወጣት ደግሞ ይህ ሁሉ አብሮ የሚሰራ ሰው ለአንቺ አንዳችን መፍትሄ መሆን እንችላለን፣ መፍትሄ መፍጠር እንችላለን። በእኔ ሙሉ እምነት ይኖርሽ። ነገ የሆነ ነገር ይፈጠራል፣ የሆነ ነገር ሀፕን ያደርጋል። በእርግጠኝነት እንኳን ተናገርኩ እንኳን ወጣልኝ እንድትይ ነው የምናደርግሽ። ስለዚህ የተፈጠረውን ነገር ከመጀመሪያው ጀምሮ ብሩክታይትም እንግዲህ የሆኑ ነገሮችን ነግራኛለች ከመጀመሪያው ጀምሮ። እስቲ ምንድን ነው የተፈጠረው? እንዴትስ ነው ከባለቤትሽ ጋር የተዋወቅሽው እና ወደ ፍቅር ያመራችሁት የሚለውን ነገር አንሺልኝ እስቲ ከመጀመሪያው። ስሜ ቅድስት ይባላል። ነግራ ከሆነ እኔና እሷ የረጅም ጊዜ ጓደኛሞች ነን። የዩኒቨርሲቲ ተማሪዎች ነን። ለመማር ነው እዚህ የመጣ ነው። ክፍለ ሀገር ነበር የምንኖረው እና እዚህ መጣን ለመማር።
ከባሌ ጋርም ባሌ ልበል እንጂ እና ከባሌ ጋር የተዋወቅ ነው ዩኒቨርሲቲ ውስጥ ነው። የመጀመሪያ ዓመት ተማሪ እያለሁ እሱ ያስተምራል እና በዛ ምክንያት ነው የተዋወቅ ነው። ትንሽ ትምህርት ላይ ምናምን ፎከስ አደርግ ስለነበረ ጎበዝ ተማሪ እንደሆነች ነግራኛለች። በዛ ምክንያት እንደዚህ አንዳንድ ነገሮችን ላግዝሽ ምናምን በሚል እያለ ነው መግባባት የጀመርነው ማለት ነው። የተዋወቅንበት ነገር ይሄ። እሺ እንዴት ነው ወደ ፍቅርስ የገባችሁት? ማን ነው ጥያቄውን ያነሳው? አንቺ ስሜቱ ፍላጎቱ ነበረሽ ወይ በዛ ሰዓት? ያው ደስ ይለኛል ምናምን ሲጠይቀኝ እኔም ትንሽ ፍላጎቱ ነበር መሰለኝ፣ እምቢ አላልኩትም። ከዛ ጓደኝነቱ ተጀመረ ማለት ነው። እሺ የመጀመሪያ ዓመት እያለን ተጀመረ። አሁን የሶስተኛ ዓመት ተማሪዎች። እንዴት ቀጠለ ግንኙነታችሁ? ያው ወደ ትዳርም እንዳመራ በጣም በአጭር ጊዜ ውስጥ ወደ ትዳርም እንዳመራ ነግራኛለች እና 4 ወር 5 ወር ያህል ነው በፍቅር የቆያችሁት እና እንዴት ነው ወደዛ ነገር? ትንሽ ከባድ ይመስለኛል ላይ 4 ወር 5 ወር ብቻ በትዳር ቆይቶ ያውም ተማሪ የነበርኩበት ችግር ነው። እኔ እንደነገርኩ የክፍለ ሀገር ልጆች ነን ብያለሁ። ስለዚህ እዚህ ከመጣን በኋላ አርፌ የነበረው እንትን ነው አክስቶቼ ጋር ነበረ እና አክስቶቼ ጋርም ትንሽ ሰላም አልነበርንም። ነገሮች ከባድ ናቸው። ያው ዘመድ ጋር ስታልፍ ምናምን ነገሮች ከባድ ናቸው። እነሱ የሚያሳዩኝም ጸባይ ደስ አይልም ነበር እና እሱ ደግሞ በጎን የሚያሳየኝ ነገር አለ። ስለዚህ በቃ እዛ ከምጨቃጨቅ ከእነሱ ጋር ራሴንም እንትን ከምል ከምጎዳ ምናልባት ከሱ ጋር ቢሆን የተሻለ ይሆናል በሚል ሀሳብ ነው ይጠይቀኝ የነበረውን ጥያቄ የተቀበልኩት። እሱ የኔ ታላቅም ነው እንደነገርኩ አስተማሪ ነው። ስለዚህ ቶሎ ወደ ትዳር የመግባት ሀሳብ ነበረው። እነዛ ነገሮች ናቸው ወደ ትዳር እንድንገባ ያደረጉ ማለት ነው። እኔ ጋር ያለው ጫናና የእሱ ፋይናንሻሊም ጸባዩም ጥሩ ስለሆነ ምናምን እነዛ ነገሮች በቃ ተስማምቼበት ወደ ትዳር እንድገባ አደረገኝ ማለት ነው። ምናልባት አንቺ የነበርሽበት ሁኔታ ጥሩ ላይሆን ይችላል። የአክስቶችሽ ጸባይ እዛ ቤት ውስጥ የሚደርስብሽ ነገር ጥሩ ላይሆን ይችላል እና ግን ቤተሰብ ደግሞ እናትና አባትሽ እንደነገርሽኝ በትምህርትሽ ጎበዝ ተማሪ ነሽ፣ ተምረሽ የሆነ ቦታ እንድደርሽ ይፈልጋሉ እና ፈቃደኛ ነበሩ ይህንን ሀሳብ ስትነግሪያቸው? ቶሎ አልፈቀዱም፣ ግን ያው ዘመድ ጋር መኖር ከባድ እንደሆነ የሚረዳሉ እነሱ። ያው ከዛ እዚህ መተው እዚህ አብረኝ መኖር ስላልቻሉ ነው። እና ደግሞ የእሱ አስተማሪ መሆንም ትንሽ ነገሮችን አቀሎልናል መሰለኝ። በቃ ትምህርቷንም አታቆምም ምናምን፣ ቶሎ ወደ ልጅም አንሄድም። ስለዚህ ትምህርቷን ከጨረሰች በኋላ ሌላው ነገር ይደርሳል። አሁን በቃ እንዲሁ ተጋብተን አብረን እንኖር አይነት ሀሳብ ነበር ለእነሱ የሚያቀረበላቸው። ሽማግሌም ተልኮ ነው የተጋባ ነው። ኦኬ ሶ ቤተሰቦችሽ ጋር ሽማግሌዎች ተልከዋል ማለት ነው። በደንብ ስለ ጋብቻውም ስለ ልጁም በደንብ ያውቃሉ። ሽማግሌ ተላከ። ትንሽ ማንገራገሮች ነበሩ እንዳልኩ ተማሪም ስለሆንኩኝ ስላልጨረስኩ። ከዛ ግን ያልኩ ምክንያቶች አሉ አይደለ? የእሱም አስተማሪ መሆን፣ ከትዳር በኋላ ደግሞ ልጅ ይመጣል። ልጁን ደግሞ ትንሽ አዘግይተን እሷ ከተመረቀች በኋላ ይሆናል የሚለው ነገር እነሱንም ማሳመናቸው እና ሽማግሌ ተልኮ ተጋባን። ከዛ አብረን መኖር ጀመርን። ያው ፍቅር ካለ በ1 ወርም በ2 ወርም ትዳር ሊመሰረትና ያው አብሮ ሊኖር ይችላል እና አንቺ ከነበርሽበት ህይወት ደግሞ አንጻር ከባድ ስለነበረ ከሱ ጋር መኖሩ የተሻለ ይሆናል ብዬ አስባለሁ። እንዴት ነበረ? ትንሽ ከባድ ነው ብዬ የማስበው ምክንያቱም አንድ ትምህርት ቤት ውስጥ የእሱ አስተማሪ መሆንና የአንቺ ተማሪ መሆን ከዛ በኋላ ደግሞ ወደ ትዳር ገብቶ እዛው ትምህርት ቤት ውስጥ እያስተማረም አንቺም እየተማርሽ መቀጠሉ ትንሽ ከባድ ይመስለኛል እና እንዴት ነበረ እሱ ነገር? ምንም አልከበደሽ? ሰው አይረዳህም ስልህ አብረው የሚማሩ ጓደኞችም አሉ አይደለ? እነሱም አይረዱህም። ብቸኛ የምትረዳኝ ጓደኛዬ እሷ ናት። ከእነሱን በቃ ከእሱ ጋር ቤት ውስጥ እንደ ባልና ሚስት እዛ እንደ አስተማሪና እንደ ተማሪ መሆን ትንሽ በጣም ከባድ ነበር። ቻሌንጅ ነበረው እሱ ነገር ለኛ። ከዛ እንትን እያለን ስንመጣ እኔም እየደበረ መጣ። ከተማሪዎቹ የሚሉኝ ነገር አለ። እንደዛ ሲሆን መፍትሄ ወደ መፈለጉ መጣን ማለት ነው። እና የተሻለ መፍትሄ ሆነው እንደውም ያመጣሁት ሀሳብ ምንድን ነበር? ትምህርት ቤት እኔ ልቀይር ነው። አንተ ስራን ከምታጣ እኔ ትምህርት ቤት ብቀይር የተሻለ ነው የሚል ሀሳብ ነበር። ግን እሱ አልፈለገም። የነበርንበት ቤትን ከትምህርት ቤቱ አቅራቢያ ስለነበር እንዳልርቅ ምናምን ይመስለኛል። ስለዚህ እኔ ስራ ልቀይር ምናምን ነገር አለ እና ሲያመለክት ተፈቀደለት ማለት ነው። ስራ ቀየረ። ግን የስራው መቀየር ትንሽ እኛን እያራራቀን ነገር ሆነ ማለት ነው። እያራራቀን ስልህ
እያደረ ቅዳሜና እሑድ የሚመጣበት አይነት ስራ ነበር። ትንሽ ራቅ ያለ ስለነበር የተመደበበት ዩኒቨርሲቲ ግን ማስተማሩን የቀጠለው ማስተማሩን የቀጠለው ግን እንትኑን የቀየረው ዩኒቨርሲቲውን የቀየረው። ከዛ በዛ መልኩ የተወሰነ ጊዜ ቆየን ማለት የተፈጠረው። ከሱስ ጋር ከሱ ቤተሰቦች ጋር የነበርሽ ግንኙነት ምናምን እንዴት ነበር? ጥሩ ነው፣ ጥሩ ናቸው የምልህ። እናት የለውም፣ በልጅነቱ ነው እናቱን ያጣው። ስለዚህ ማውቀው እኔ አባቱንና አንዳንድ አክስቶች ምናምን እነሱን አውቃለሁ። አባቱ መልካም ሰው፣ ጥሩ ሰው ነበር። እንግዲህ ስተዋወቀው ጥሩ ሰው ነበር። ብዙም ይሄ እንደ አባት በጣም ይሄ አይደል አክብረህ ፈርተህ ምናምን ይሄ በጣም ትልቅ ሰው ምናምን አልነበረም። በልጅነቱም ነው የወለደው መሰለኝ እንደነገረኝ። ስለዚህ ብዙም የእድሜ ጋፕ የላቸውም። ሽማግሌ ምናምን የምትለው ሰው አልነበረም እና እኛንም በቃ ተረድቶናል ነገር። ምን ያህል ጊዜ ቆያችሁ በትዳር? በቃ ኦልሞስት 2 ዓመት ይሆናል አሁን። እንዴት ነበረ ታዲያ እነዚህ 2 ዓመታት? የመጀመሪያው ዓመት አዲስ ነገር መልመዱም ከልጅነትሽም አንፃር ምናምን ትዳርና ትምህርት እንዴት ነበር? ከሱ ጋር የነበርሽ ግንኙነት? ቆንጆ ነበር፣ ግን እሱ ከሄደ በኋላ ትንሽ ነገሮች እየከበዱ መጡ። ገብቶሃል? ርቀቱም አለ። እሱን አምኜ ስልህ ያው ከጎን ይሆናል ብዬ አይደል የገባሁት። ስለዚህ የእሱ መራቅ ከሰኞ እስከ ዓርብ ብቻ መሆን ምናምን የሚሉት ነገሮች ትንሽ ይከብዳሉ። ግን በቃ ትምህርት ቤት ካለው ጫና አንጻር ያ ይሻላል በሚል የወሰድነው መፍትሄ ስለነበር በቃ ተቀብዬ ነበር የምኖር። በሳምንት 2 ቀን ብቻ ነበር የሚመጣው? ይመጣል፣ ቅዳሜ ይመጣል፣ እሑድ ለሰኞ እንትን ይሄዳል ማለት ነው። እስካሁን ባለው እንግዲህ ንግግርሽ የተረዳሁት ምንም አይነት ችግር እንዳላጋጠመች በትዳር ውስጥ ደስተኛ የሆነ ህይወት እየኖርሽ እንደነበር ነው። እና ምንድን ነው የተፈጠረው እንደዚህ እንድትሆኝና ከቤት እንድትወጪ ጓደኛሽም ጋር እንድትደበቅ ያደረገች ነገር ታዲያ ምንድን ነው? እኔ የምልህ ከባድ ነው ለሰው ለመናገር ራሱ። ያው እንዳልኩ ነው የባለቤቴ የስራ መቀየር እና ቅዳሜና እሑድ ብቻ መምጣት የፈጠረው ችግር ነው እኔን አሁን እዚህ እንደዚህ እንደሆነ እያደረገኝ ያለው። አዎ፣ ለጓደኛሽም እንግዲህ ምክንያቱን ስጠይቅሽ ለሌላ ባል አሳልፎ እንደዳረሽ ነበር ስትነግሪያትና ስታወሪያት የነበረው። በዛም ምክንያትም እንደሆነ ራስሽን ለማጥፋት ሙከራዎችን እያደረግሽ እንደሆነ ነግራን ነበርና ምንም ግልጽ የሆነ ነገር የለውም። እና ለማንስ ነው የዳረሽ? ምንስ ነው የተፈጠረው? ይኸውልህ ምንድን ነው መሰለህ እንዳልኩህ እሱ የሄደ ሳምንት በማንገናኝባቸው ሰዓቶች ላይ በቃ ያው ልጅም ስለሆንኩኝ ወጣትነትም ስላለ እንትን እንዳይከፋት ብቻዋን ስትሆን ምናምን በሚል አባትየውን ቀለል ያለ ሰው ነው እንደነገርኩ። ስለዚህ እሱ ይመጣል ማለት ነው። እሱ ይመጣል ቤት አንዳንዴ እንደዚህ ጠዋት ክላስ ሲሆን ከሰዓት ምናምን ምሳ ቡና ምናምን አይደል ክብሩም ስላለ ለሱ እንትን እንላለን። ከዛ ይሄዳል። አንዳንዴ የሚያድርባቸውም ቀናቶች ነበሩ። ወደ ማታ ከመጣ አባቱ መጥቶ ያድራል። ምንም በቃ እኔም እንደ አባቴ ነው የማከብረው የምወደው። ስለዚህ ምንም አይምሮ ውስጥ ምንም ነገር ስላልነበር እንደዛ ነበር የሚሆነው። ሲመጣ እንደ አባት አስተናግዳለሁ። ባለቤቴም ያውቃል እንደሚመጣም አልፎ አልፎ እንደሚያድር ያውቃል። ከዛ አንድ ቀን እንደተለመደው መጣ። አቀራረብኩኝ ያሉትን ነገሮች። እሱም ይዟቸው የመጡ ነገሮች ነበሩ፣ ስጋ ምናምን ነገር ማለት ነው። ከዛ ራት አዘጋጀው ማለት ነው። ራት አዘጋጀው፣ በላን። ግን በቃ ምንድን ነው የተፈጠረው? ማለት ይመጣ ነበር ከዛም በፊት በተደጋጋሚ ይመጣል፣ ግን ደርሶ መመለስ ነገር ነው። የማደሩ ነገር ብዙም አይደለም። አልፎ አልፎ ሲመሽ ያድራል። ግን ግን ይህ ነገር እኔ መፍትሄ ያለው አይመስለኝም። ለምን አይ ማለት አሁን ጭራሽ እያሰብኩት ያለው ነገር ባይሆን ደስ ይለኛል በጣም። ግን ብትነግሪንና አንቺ ካለሽበት ነገር የግድ እንደነገርኩሽ ነው ቅድም፣ በዚህ መጠን ራስሽን እየጎዳሽ በፍጹም መዝለቅ የለብሽም መቀጠል የለብሽም። እና ሲጀመርም ዝግጁ ሳትሆኚ የገባሽበት ነገር ነው። ምናልባት የነበርሽበት ነገር አስገድዶሽ ሊሆን ይችላል።
ግን አሁን ደግሞ በዚህ መጠን እየተሰቃየሽ እና እየተጎዳሽ መቆየት የለብሽም እና ንገሪን፣ ምንድን ነው የተፈጠረው? ከዛ በኋላ ተረጋጊ፣ አይዞሽ፣ ተረጋጊ። እኔ እንኳን ለአንተ ለማላውቀው ሰው ይቅርና ለጓደኛዬ መናገር በጣም ከብዶኝ ነው እስካሁን የቆየሁት። በቃ ያሳፍራል የተፈጠረው ነገር። እኔ ምን እንደምል አላውቅም። ምንድን ነው የተፈጠረው? ይኸውልህ እንዳልኩ ነው። የዛን ቀን ምግቡን በላን። ከዛ ይዞት የመጣ መጠጥ ነበረ፣ ወይን ነበረ። በቃ እኔ ምንም በክፋትም በቃ አላሰብኩትም። እሺ። ከዛ እሱን እንጠጣ አይነት ነገር ነው ያለው። ጠጣን ማለት ነው። ግን እሱ ሞቅ ብሎት ነበር ይመስለኛል እንጂ ሰው እንደዚህ በጤናው የሚያደርግ አይመስለኝም። ሲመጣም ነው? አዎ ሲመጣም ጠጥቷል። ከወትሮ ትንሽ የተለዩ ነገሮችን አይችበታል። እሺ። ከዛ የመጣውን መጠጥ ጠጥተን ጨረስን ማለት ነው። እሺ። ብዙም አልጠጣውም፣ 1-2። እሱንም አስገድዶኝ ነው። በቃ ደስ አላለኝም ነበረ ነገሩ፣ ደስ አላለኝም። እሺ። ከዛ ጠጥተን ጨረስን። ካልጨመርን አለመጠጥ መጠጥ ካልጨመርን አልበቃኝም አይነት ነገር አለ። እኔ አልፈለኩም ነበረ እንዲጨምር፣ ግን በቃ መጫንም አችልም። ገብቶሃል? የባለ አባት አይደል? በቃ ከባድ ነው። ልከራከረው የምችለው አይነት ሰውም ስላልሆነ ክብሩም ያው አባትነቱም ምናምን ስላለ በቃ ላለማሳዘን እንደፈቀድ ማምጣት የምችለው ማምጣት ማየው ትችላለህ፣ ያው እንደ ቤት ይሄ አይነት ነገር ማለት ነው። ከዛ ታዘዘና መጣ ቤታ መጠጥ፣ እሱንም አለቀ። ከዛ ግን ደስ አላለኝም እያሳየ የነበረ ሁኔታ ምናምን። መጠጡም ተጫጭኖች ነው ምናምን ብዬ ነበር ያሰብኩት በሰዓቱ። በቃ እንተኛ ነው እኔ ይበቃናል፣ እንተኛ፣ እኔም ደክሞኛል፣ ጠዋትም ትምህርት ቤት ከብዬኝ በቃ ማረፍ ፈልጋለሁ አልኩት። እንደዛ አልኩትና አዘጋጀውለት። ያው እኔ ክፍል አለኝ፣ ለሱ ግን ሶፋ ላይ አነጣጠፍኩለት ማለት ነው። አንሶላ ምናምን ብርድ ልብስ አውጥቼ አስተካከልኩለት። ከዛ ገብቼ ተኛው። ከዛ ይመስለኛል በቃ በደንብ መሽቷል። ወደ 6 ሰዓት አካባቢ ሲሆን ሌሊት ድምፆች ምናምን ሰማሁ። የመነሳት የመራመድ ምናምን እንደዛ አይነት። አልተኛሽም ነው ጭራሽ? ከሌላው ቀን በተለየ የነበረው ነገር ረብሾኝ ስለነበረ ልቤን ጥዬ አልተኛሁም። እሺ። እንዴት እንደሆነ አላውቅም፣ ግን ምንም ሰላም አልተሰማኝም። በቃ ቅዠት የመሰሉ ቅልፎች አሉ አይደል? ተኝተህ ማተኛው የምትሰማው ምናምን እንደዛ ነገር ነበር። ከዛ መጣ ማለት ነው። በር አንቺ ክፍል ነው? ተከፈተ። አንቺ ክፍል? እሺ። የክፍሌ በር ተከፈተ። እኔ ታየኝ ጥላው ነው። ከዛ በቃ እስከ ዞር ድረስም አልጠበቀም። መጥቶ በትራስ ያው ድምፅ እንዳላወጣ ነው በትራስ አፈነኝ ማለት ነው። ያው ከዛ በኋላ ያለውን አልነግርህም። ያው ምን ሊፈጠር እንደሚችል ታውቃለህ። ምንድን ነው ያደረገሽ? እኔ የምር እየነገርሽኝ ያለው ነገር ትንሽ እየከበደኝም ነው። እውነት ለመናገር ማመንም እያቃተኝ ነው። ምክንያቱም ሰምቼ የመጣሁትም ነገር እንደዚህ ስላልነበረ ማለት ነው። ምንድን ነው የተፈጠረው? ትራሱን ካፈነሽ በኋላ በቃ ምን ትጠይቀኛለህ? በቃ እንደምታስበው ነው የሆነው። በቃ ደፍሮኛል፣ አርጎታል። እኔ ይህንን ማመን አልችልም እውነት ለመናገር። እኔ እኮ ይሄ ነው በቃ ያቃተኝ። ጓደኛዬም አለች፣ ቤተሰቦች ያሉ። አሁን ይሄ ምን ተብሎ ነው ለሰው የሚነገረው? ተረጋጊሽ። በእግዚአብሔር ስም ፍጹም ነው ያልጠበቅኩት። በቃ እኔ ፍቀዱልኝ። ሲጀመር እንዴት መኖርም እኮ የለብኝም።
እሱ የሰራው ኃጢአት ብቻ አይደለም ለእኔም ኃጢአት እኮ ነው። አሁን እንደዚች አይነት ሴት መኖር ይገባታል? አንቺ ምንም እኮ ያደረግሽው ነገር የለም። ወደሽ ያደረግሽው ነገር አይደለም። አንቺ ቢሆንም አይገባኝም፣ መኖርም አይገባኝም። እባክሽን ተረጋጊ። እንዴት ብዬ ነው የባሌን አባት ልጅ ማሳድገው? ምንስ ነው የሚባለው? እባክሽን ተረጋጊ። መናገር አልቻልኩም፣ ለጓደኛዬ መናገር አልቻልኩም። እርጉዝም ነሽ እንዴ? እሱ እኮ ነው እኔ ራሴ እንዳጠፋ የሚገፋፋኝ። እርግዝና ተፈጠረ ከዛ በኋላ? ተፈጥሯል። እርግዝና ተፈጥሯል። ማስወረድም አልችልም። እባክሽን ተረጋጊ። ይሄ እውነት ለመናገር እጅግ በጣም ከባድ ነገር ነው። እባክሽን ተረጋጊ። ካሜራውን አቁመውና ቆይ ተረጋግተን እንመለስ። እውነት ለመናገር ተመልካቾቻችን እየሰማን ያለነው ነገር አንዲት ታዳጊ ወጣት ላይ የደረሰው ነገር እጅግ በጣም ልብ የሚሰብር ነው። እጅግ በጣም የሚያሳዝን ነው። እንደራሴ እህት ነው እያየሁሽ ያለሁት። በዛ መጠን ነው እያዘንኩ ያለሁት እና ከመጀመሪያውም ጀምሮ ዝግጁ ባልሆንሽበት ሁኔታ ውስጥ ወደ ትዳር ገብተሽ አሁን ደግሞ ተፈጠረ የምትይ ነገር እጅግ በጣም የሚቀፍ እጅግ በጣም የሚዘገንን ነገር ነው እና ምንድን ነው የሆነው? እስኪ ከዛ በኋላ ባለቤትሽ ያወቀ ይሄን ጉዳይ እንዴት ነው? በቃ ለተወሰነ ጊዜ አልተናገርኩም። ምንስ ተብሎ ይነገራል? እሺ አልነገርኩትም ነበር። እሺ ከዛ እርጉዝ መሆኔን ሳቅ ነው በቃ ነገሮች የበለጠ እየከበዱኝ የመጡት። ፔሬድ ቀረ ገባ። ከሱ ጋር እያለን እኔ መከላከያ ውስጥ ነበር ያወኩት። ትንሽ ቆይቼ ነው፣ እዛው አካባቢ አልነበረም። ከአንድ ወር ከ15 ቀን ምናምን በኋላ ነው የቀኑን መራቅ ፔሬድም አለመምጣት ሳቅ ቼክ አደረግኩ ማለት ነው። ከዛ ይህን የሚያስጠላ ነገር ነገር እርጉዝ እንደሆንሽ እሺ በቃ ምንም አማራጭ የለኝም፣ መናገር ነው ያለኝ አማራጭ። ገብተዋል። እኔ እሱ ቺት ያደረኩበትም እኮ ሊመስሉ ይችላል። የለም እዚህ ረጅም ጊዜ። ስለዚህ ከሌላ ሰው ጋር ያደረኩት ይመስለዋል። በቃ እሱን አውቁ ደግሞ ሌላ ህይወት ውስጥ ሌላ ድራማ ፈጥራለሁ። ስለዚህ በቃ እንደምንም ብዬ ነገርኩት። እሺ ምን አለ? ውይ በጣም ከባድ ነበር። ነገርኩት ስል ስንት ቀን እንዳሰብኩ በቃ ማመን አትችልም። ለሱ ይህንን ለመናገር አባትህ እንደዚህ ያደረገ ከአባትህ አርግዣለሁ ለማለት በጣም ብዙ ከራሴ ጋር ታግያለሁ። ከዛ ግን ነግሬዋለሁ። በቃ ነገርኩት፣ ይሄ ነው የተፈጠረው አልኩት። አላመነኝም፣ ቶሎ አላመነኝም። ይሄ ፍጹም ሊታመንም የሚችል ነገር አለ? እውነት ለመናገር ሊያምነኝም አይችልም። እንዲሁም እሱ ሆኖ ነው ይሄን የተረዳው። ሌላ ሰው ቢሆን ከሌላ ሰው ጋር የሰራሽውን ኃጢአት ለመሸፈን እየሞከርሽ ነው ሊለኝ ይችላል። እንደዚህ አይነት ባህሪዎች ነበሩት ከዛም በፊት ያውቅ ነበር አባቱ? አይደለም ግን እየመጣ እንደሚያድር ማወቁ ይመስለኛል ትንሽ እንዲያምነኝ ያደረገው። በቃ ነገርኩት። ትንሽ ለማመንም ከብዶት ነበር መሰለኝ። በቃ ተነስቶ ወጣ ሄደ። ለ3 ለ4 ለምን ለ5 ቀን ያክል አላየሁትም። አልደወለም፣ ስደውልም አያነሳልኝም። በቤተሰቦቹ በኩልም ለማግኘት ስሞክር፣ በስራ ጓደኞቹም በኩል ለማግኘት ሞከርኩ፣ ግን አላነሳልኝም፣ አላገኘኝም፣ አልመጣም፣ ምንም አላለኝ። አባቱስ ከዛ በኋላ ተመልሶ ወደ ቤት አልመጣም? አባቱም አልመጣም? ከ5 ቀን በኋላ መጣ። እሺ ማን የመጣው? ባለቤትሽ? ባለቤት መጣ። ግን የመጣበት አመጣጥ ለእኔም ግራ አጋብቶኝ ነበር። በቃ ነገሮች የተስተካከሉ እንዲመስለኝ ነበር ያደረገው። አበባ ይዟል፣ ኬክ ይዟል፣ ጠጣ ወይን ይዟል። እና በቃ እኔ መሰለኝ ነገሮችን ቀለል አድርገሽ ያቸው
ምናምን ብሎ በቃ ነገሮች ሊስተካከሉ ነበር ብቻ ይመስለኝ። ምንም አላለኝም፣ ብዙም አላናገረኝም። በቃ ሰላም ነው ያለኝ። ከዛ በኋላ ገብቶ ማስተካከል ጀመረ ቤቱን። የሆነ ነገር አደረገ፣ አበባዎቹን በተነ ምናምን፣ ኬክ አደረገ፣ ወይን አደረገ ምናምን እና ይዤው የመጣሁት ሰው አለ፣ አንቺ ማየት ያለብሽ ሰው አለ። ከዛ እኔ በቃ ወይ መሰለኝ እኔ ጓደኞቹ ምናምን ማለት በቃ ምን ትጠብቃለህ? ከዛ ይዞት የመጣው አባቱ ነው። ምን ማለት ነው አባቱ ነው ማለት? እኔ አላውቅም። አባቱን ይዞት መጣ፣ አስቀመጠ። ከዛ እኔ ምን ተነጋግረው እንደመጡ አላውቅም። ከሱ ጋር ቀለበት ማድረግ አለብሽ። ቀለበት ከአባቱ ጋር ነው ቀለበት የምታደርጊው? ከአባቱ ጋር ቀለበት ማድረግ አለብሽ። ምን ማለት ነው ይሄ? እኔ አላውቅም እኮ ይሄን ሀሳብ የሚያነሳው ባለቤቴ የገዛ ባለቤቴ ከአባቴ ጋር ቀለበት አድርጊ እንዴ? ከሱ ጋር ቀለበት ማድረግ አለብሽ አለ። እኔ ለመናገርም አልቻልኩም። ምን እየተፈጠረ እንዳለም አልገባኝም። በቃ ዝም ነው ያልኩት። ይሄ እውነት ለመናገር ግራም ያጋው የነገርሽኝ ያለው ነገር የተፈጠረው ነገር ነው ቅድስት። ምናልባት ፊልም ይመስላል አይደል? እንደዛ ነው የሆነው። የምር እየነገርሽኝ ያለው ነገር የተፈጠረው ነገር ነው ቅድስት ማለት ካሳለፍሽው ነገር አንጻር ምናልባት ወይ ነገሮችን በትክክል ማስታወስ ከብዶሽ ከሆነ እንጂ የገዛ ባሌ መጣና አባቴን አግቢው አለኝ። ይሄን የተፈጠረው እንግዲህ እሺ፣ ምንም አላልኩትም እኔ በሰዓቱ። በቃ ቀለበቱን አስቀመጠልን፣ አድርጉት አለ፣ ወጥቶ ሄደ። ፈቃደኛ ነበር አባቱ ያንን ነገር ለማድረግ ወይስ አባትየው ምን አውቃለሁ እንግዲህ እያወራ ነበር? ምን ነበር እንትን ያለው? አባትየው ምንም አላለም። በቃ ተነጋግረውበት እንደመጡ ያስታውቃል። ይህንን እውነት ለመናገር አምኖ ለመቀበል ፍጹም በጤነኛ አእምሮ ሊያስበው የሚችለው ነገር አይደለም። ምናልባት የሆኑ ነገሮች ሊፈጠሩ ይችላሉ፣ ግን ስህተትን ደግሞ በስህተት በእንደዚህ አይነት መልኩ ማረም በፍጹም አይቻልም እና ፍጹም ግራ እየገባኝ ነው ያለው። በዚህም በእንደዚህ አይነት መልኩ ባለቤቴ ለሌላ ሰው አሳልፎ ዳሬንስ እንግዲህ ብለሽ ስትነግሪያት ያንን ስትነግረኝ በእንደዚህ አይነት መልኩ ይሆናል ብዬ በፍጹም አልጠበቅኩም። እውነት ለመናገር ዛሬ እየሰማሁ ያለሁት ነገር እጅግ የሚያስደነግጥ ነው። ፍጹም ያልጠበቅኩት ነገር ነውና የአባቱየው ደግሞ ዝም ማለትና ነገሩን መቀበል እኔ ግራ እየገባኝ ነው ያለው። እኔ ምን ተባብለው እንደመጡ አላውቅም። ምን ብሎ እንዳሳመነው እሱስ እንዴት ህሊናው እንደፈቀደለት እኔ የወደኝ እንደነበር መጠራጠር ጀመረኛል። ቢሆን እንኳን የተፈጠረው ነገር ስህተት ነው የተፈጠረው። ለአባትየው ለፍርድ እንዲቀርብ ማድረግና ለእሷ መፍትሄ ከመፈለግ ውጪ ሌላ መፍትሄ ደግሞ ሊሆን የሚችል ነገር ከእሱ ጋር በማጋባት ሌላ መፍትሄ ሊሆን የሚችል ነገር በፍጹም የለም እና በጣም ከባድ ነገር ነው እውነት ለመናገር የደረሰብሽ ነገር። ከዛ በኋላ ነገሮች እንዴት ቀጠሉ? እሱ ቤቱን ሙሉ በሙሉ ነው ለቆ የወጣው ወይስ ለጊዜው ነው? በቃ ወጥቶ ሄደ። የሚገርም ነገር እቃውን ይዞ ነው የመጣው። እቃውን ማለት ልብሱን፣ ሻንጣውን እዛው እና ሊኖር በቃ ተነጋግረው ጨርሰው ነበር መሰለኝ የምልህም ለዛ ነው ይዞ መጣ። ልብሱን አስገባ፣ ሻንጣውን አስገባ። ከዛ በመኖር እንጀምራለን። አባቱ ነው የሚልሽ ይሄን? አባትየው በጣም ከባድ ነው። እሺ ምን በቃ ለሱም ተደብቄ ወጥቼ ለመደወል ሞከርኩ። ምንም በቃ ምላሽም የለም ጭራሽ። ከዛ በኋላ ለማውራት አልሞከርኩም። ሊያወራሽም ሊያገኝሽም አልፈለገም። ከዛ በኋላ ምንም ነገር ላገኘው አልቻልኩም። ምን ያህል ጊዜ ቆየሽ ከአባቱ ጋር? እኔ በቃ ሀሳቡን ቀይሮ ይመለሳል፣ ይጸጽተዋል የወሰነው ውሳኔን በማለት ትንሽ ጊዜ ለማየት ሞክሬ ነበር። ግን የአባቱንም ጸባይ መቋቋም አልቻልኩም። ከሳምንት በላይ መቋቋም አልቻልኩም። ምን ነበር አባቱ በቃ ይፈልጋል ገብቶህ የምር ባል መሆን ነበር የፈለገው። ከአንቺ ጋር በቃ እንደ ኖርማል የተፈጠረው ነገር ባልና ሚስት አንድ አልጋ ላይ ሆነን ምናምን እንድንሆን ይፈልጋል። ፍጹም ይሄንን እዛ ሁኔታ ውስጥ እያለው እንኳን ሊተው አልፈለገም። ከዛ እሱ ነገሮችም ሲገብኝ በቃ ጨክኖም እንደተወኝ ተመልሶም እንደማይመጣ ሲሰማኝ
እቃዬን ሰብስቤ ጓደኛዬ ጋር ሄድኩ ማለት ነው። ይህን እውነት ለመናገር በጣም ብዙ ታሪኮችን ሰምተናል፣ ብዙ ነገሮችን አይተናል። በዚህ መጠን ግን ጭካኔ እውነት በፍጹም አይቼ አላውቅም። እውነት ለመናገር የደረሰብሽ ነገር እጅግ በጣም ያሳዝናል። ይሄ ነው ብዬ መናገር አልችልም እውነት ለመናገር እና ተመልካቾች እንዴት እንደምትረዱት እኔ እንጃ። ምናልባት እንደኔ ተሰምቷችሁ ከሆነ ኮሜንት ላይ ጽፉልኛላችሁ ብዬ አስባለሁ እና እጅግ በጣም ልብ የሚሰብር ነገር ነው። በዚህ መጠን የሰው ልጅ እንዴት ጨካኝና ምንም አይነት አይምሮ የሌለው ሰው ሊሆን እንደሚችል እኔ ሊገባኝ አይችልም። የሆነ ነገር ስተት ተፈጠረ። ለዛ ስተት ደግሞ የአንዲትን እንግዲህ ነገ ትልቅ ደረጃ ላይ የምደርስን ወጣት ህይወት ያበላሸ ሰው ለህግ መቅረብ ሲገባው፣ ለፍርድ መቅረብ ሲገባው ጭራሽ ባልሆነው እንዲቀመጥ በገዛ ልጁ ሲሾም ይሄ በጣም የሚያሳዝን ነገር ነው። እውነት ለመናገር ይሄን ያህል በራሱ ታግዘሽ መቆየት አልነበረብሽም። የደረሰብሽን ነገር በሙሉ ለህግ አካላት አመልክተሽ መፍትሄ ማግኘት ትችይ ነበር። ምናልባት ሴትነቱ ይዞሽ የክብርም ጉዳይ ላይ የደረሰብሽ ነገር ይሄ ነው ተብሎ ለመናገር እንዲህ ነው ተብሎ ለመናገር የሚያሳፍር ነገር ነው። ግን መናገር ነበረብሽ። ራስሽ ላይ እርምጃ ከመውሰድሽ በፊት አንቺ በፍጹም ያደረግሽው ነገር የለም። ለዚህ የቆሸሸ ስራ ምንም አይነት አስተዋጽኦ አላደረግሽም። ስለዚህ ራስሽን በፍጹም መጉዳት አልነበረብሽም። እነዚህ ሰዎች መጠየቅ ነበረባቸው። አሁንም ጊዜው አረፈ። ደግሞ እውነት ለመናገር ቀጥታ አሁን እዛው ነው እየኖረ ያለው እናንተ የምትኖርበት ቤት። አባትዬ አልሄድኩም፣ ተመልሼም አልሄድኩም፣ ላየውም አልፈለኩም። በቃ እሷ ጋር መጣሁ በቃ። ስለዚህ ዛሬ ፍቃደኛ ሁኝልኝ። ብዙ ነገሮችን እንደውም እንዲያድሩም እንዲውሉም አልፈልግም። አሁኑኑ ምናልባት አባትዬ ወደሚገኝበት ቦታ እንሄዳለን። የቀድሞ ባለቤትሽንም ካገኘ ነው እሱንም ለማግኘት ስልኩን ሰጭናለሽ፣ የጓደኞቹንም ቢሆን ስልክ ሰጭናለሽ። እሱንም አፈላልገን ለማግኘት ሙከራዎች እናደርጋለን። እንግዲህ ይህም አባት ተብዬ የግድ በቁጥጥር ስር መዋል ስላለበት እንግዲህ አስገድዶ ነው የደፈረሽ። አስገድዶ መድፈር ደግሞ እጅግ በጣም ትልቅ ወንጀል ነው። የገዛ ልጁ ሚስት ሲሆን ደግሞ ይሄ ከሞራልም ከእምነትም አንጻር ፍጹም ትልቅ ወንጀል ነው። ትልቅ ወንጀል ነው የሰራው። እንግዲህ ይሄ ሰው እንደ እድሜው መከበር ነበረበት። ያ መሆን አልቻለም። ስለዚህ የግድ መያዝ ስላለበት የሚገባውን ቅጣት ማግኘት ስላለበት ሄደን ቤቱ እናገኘዋለን። እሱን ፈቃደኛ ሆኝልን የምትኖርበትን ቤት ታሳይኛለሽ። አሁን ከዚህ በኋላ ማንስ ያመኛል ብለህ ነው? ምንም አታስቢ። ላይክ የምትለው ነገር የሚሆን ይመስልሃል? በትክክል ይሆናል። አንቺ ላይ የደረሰው ነገር እኛ ነገርኩሽ እኮ እንደ ወንድም ነው ህመሙ እየተሰማኝ ያለው። ሰው የለሽም ተብሎ ነው በዚህ መጠን የተገፋሽው። ስለዚህ ምንም አይነት ጥርጣሬ አይግባሽ። የሚገባቸውን ቅጣት ያገኛሉ። በእንደዚህ አይነት መልኩ ህይወትሽን በማጨለም ደግሞ በፍጹም ሊቀጥሉ አይችሉም። የአንቺ ህይወት ደግሞ ለሌሎችም ሴቶች መማሪያ ነው። እንግዲህ ተመልካቾቻችን መሄድ አለብን፣ ሰውየውን ማግኘት አለብን። ምናልባት እንዳገኘናትና ነገሩ እንደነገረችን ከሰሙ ራሳቸውን ሊደብቁና ሊሰውሩ ስለሚችሉ ነገሮቹ ዛሬውኑ ነው መፈጸም ያለባቸው። ዛሬውኑ በቁጥጥር ስር መዋል ስላለባቸው ቅድሚያ እንግዲህ አባትየው ወደሚኖርበት ቤት ቀድሞ ወደምትኖርበት ቤት እንሄዳለን። ያለውን ነገር እስቲ እዛ የተፈጠረው ነገር በእርግጠኝነት ያው ብዙ ወንጀለኞች ነገሮችን ካደረጉ በኋላ እንዲህ ነው ብለው አያምኑልንም። ያው ጭቅጭቆች ምናምን ይኖራሉ። የሚፈጠሩትን ነገሮች እስቲ አብረን የምናይ ይሆናል። እዛ ሄደን አንቺ ተዘጋጂ፣ አብረን እንሄዳለን።